ከልደቱ በላይ ትንሣኤው አብልጦ ከፍ ብሎ ይከበራል። ለዚህ ማሳያ የሚሆነው የጌታችንን ልደት ስናከብር ታኅሳስ 29 ወይ 28 ለአንድ ቀን እናከብራለን። የጌታችንን ጥምቀት ለአንድ ቀን እናከብራለን ጥር 11። የጌታችንን ትንሣኤ ግን የምናከብረው ለ50 ቀናት ነው። ኦርቶዶክስ ተዋህዶ ነው ሃይማኖቴ እንላለን። ክርስቶስ ባይነሳ ኖሮ ግን የሃይማኖታችን ስም ይላል ቅዱስ ጳውሎስ ከንቱ ይሆን ነበር። ምን ሐዋርያት ክርስቶስ ሞቶ ቢቀር ኖሮ ምን አፋለን ብለው ዞረው ይሰብኩ ነበር። ወደ ቀድሞ ስራቸው ነበር የሚመለሱት። አሳ አጥማጆቹ አሳ ወደ ማጥመዳቸው ልብ አድርጉ። ቀራጮቹ ወደ ቀራጭነታቸው፣ ወደ ማህበራዊ ሕይወታቸው ይመለሱ ነበር። የአምላካችን መቃብሩ ይሄ ነው፣ አምላካችን አጽሙ እዚህ ነው ብለን ብናስተምር የእኛንም ትንሣኤ ለማመን እንቸገር ነበር። ከመወለዱ በላይ ትንሣኤው ክርስትናን በዓለም እንዲስፋፋ አድርገውታል። በትምክህት በደስታ በኩራት ልበ ሙሉ ሆነው ዞረው እንዲሰብኩ ያደረገው የክርስቶስ ምንድን ነው? ትንሣኤው ነው። ምእመናን እኛም ሞተን እንነሳለን ብሎ ለማመን ያስቸግራል። እሱ ሞቶ ቢቀር ኖሮ በትንሣኤው ትንሣኤያችንን ያረጋገጠልን አምላክ ስሙ የተመሰገነ ይሁን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለብርሃነ ትንሣኤ አደረሳችሁ አደረሰን። እግዚአብሔር አምላካችን እንደወደደ እንደፈቀደ በሚኖረን አጭር የትምህርት ጊዜ በመዝሙረ ዳዊት መዝሙር 77 ከቁጥር 65 ላይ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው በማለት ነቢየ እግዚአብሔር ዳዊት የተናገረውና ቅድስት ቤተክርስቲያናችን በዘመነ ትንሣኤ አብልጣ የምትሰብከው የምትዘምረው የምታዜመው የመዝሙረ ዳዊት ምስባክ የመዝሙረ ዳዊት ቃል ነው። ስለዚህ በዚህ ቃል መነሻነት እግዚአብሔር ከእንቅልፍ እንደሚነቃ ተነሳ በሚል ርዕስ የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ ምዕመናን እንደምታውቁት ቤተክርስቲያናችን በዓመት ውስጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም 18 በዓላትን ታከብራለች። 9 አበይት በዓላት፣ 9 ደግሞ ንዑሳት በዓላትን በዓመት ውስጥ ቤተክርስቲያናችን ታከብራለች። ከምታከብራቸው አበይት በዓላት ታላላቅ በዓላት መካከል የትንሣኤን ያህል የምታከብረው በዓል ግን የለም። ትንሣኤ በምስራቃውያኑ ሁሉ በምዕራባውያኑ የጌታን ልደት ክሪስማስ ተብሎ በሰፊው የሚከበረው ልደቱ ነው። በእኛ በምስራቃውያን ኦርቶዶክሳውያን ዘንድ በሌሎቹም ምስራቃውያን ሁሉ ዘንድ ከልደቱ በላይ ትንሣኤው አብልጦ ከፍ ብሎ ይከበራል። ለዚህ ማሳያ የሚሆነው የጌታችንን ልደት ስናከብር ታኅሳስ 29 ወይ 28 ለአንድ ቀን እናከብራለን። የጌታችንን ጥምቀት ለአንድ ቀን እናከብራለን ጥር 11። የጌታችንን ትንሣኤ ግን የምናከብረው ለ50 ቀናት ነው። ለስንት ቀን? ያለማቋረጥ ለ50 ቀናት ቤተክርስቲያናችን ታከብራለች። ስለዚህ ጌታ ከተነሳበት ከዕለተ እሑድ ሌሊት አንስቶ እስከ 50 ቀናት ያሉትን ቀናት እንደ አንድ ቀን የምትቆጥራቸው ቤተክርስቲያናችን። ለዚህ ነው በየደቂቃው ክርስቶስ ተነሳ እየተባባልን እንደ አዲስ እንደ ዜና የምንነጋገረው እንደ አዲስ የምናበስረው ያለነው ክርስቶስ በተነሳበት በዕለቱ እንደሆነ ስለምናስብ ነው። ሌላው ማሳያ በዚህ 50 ቀን ውስጥ ዓርብ አንል ረቡዕ አንል እንበላለን አይደል? ዓርብ ረቡዕ የማንበላው እነዚህ ሰዎች ትንሽ በጾም ስለተጎዱ ደግሞ ትንሽ እንጠግናቸው ብላ አይደለም ቤተክርስቲያናችን፣ እንደ አንድ ቀን ስለምትቆጥረው ነው። በዚህ 50 ቀን ውስጥ መጾም ማለት ጌታችን በተነሳበት ዕለት በትንሣኤው ቀን እንደ መጾም ስለሚቆጠር እንኳን እኛ ሰብአ ዓለም የምንባለው በዓለም ያለነው ክርስቲያኖች ቀርቶ ገዳማውያኑ ሳይቀር ይህንን አክብረው በትንሣኤ በደስታ በመብል በመጠጥ ያከብሩታልና ለዚህ ታላቅ ዘመን ያደረሰን አምላካችን ስሙ የተመሰገነ ይሁን።
እንግዲህ ነገረ ትንሣኤው እጅግ በጣም ጥልቅ ነው። ስለ ክርስቶስ ትንሣኤ ብዙ ነገር የተባለለት ነው። ቤተ ክርስቲያን ይህንን ያህል ስለ ትንሣኤ ቦታ የምትሰጠው ምዕመናን ሃይማኖታችንን ምን ብለን ነው የምንጠራት? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ ነው ሃይማኖቴ እንላለን። ክርስቶስ ባይነሳ ኖሮ ግን የሃይማኖታችን ስም ይላል ቅዱስ ጳውሎስ ከንቱ ይሆን ነበር። ምን ከንቱ? እስቲ በሉ ከኔ ጋር ክርስቶስ ካልተነሳማ እምነታችን ከንቱ ናት። ልብ አድርጉ። ኦርቶዶክስ ተዋህዶ መባሉ አይቀርና ርትዕት መባሉ አይቀርና የቀናች መባሉ አይቀርና ምን ትሆን ነበር? ከንቱ ይሆን ነበር። ልብ አድርጉ። ክርስቶስ ሞቶ ቀርቶ ቢሆን ኖሮስ ባይነሳ ኖሮስ ክርስትና እስካሁን ድረስ አይዘልቅም ነበር። ስለዚህ ከመወለዱ በላይ ትንሣኤው ክርስትናን በዓለም እንዲስፋፋ አድርገውታል። ሐዋርያት ክርስቶስ ሞቶ ቢቀር ኖሮ ምን አሳለን ብለው ዞረው ይሰብኩ ነበር። ወደ ቀድሞ ስራቸው ነበር የሚመለሱት። አሳ አጥማጆቹ አሳ ወደ ማጥመዳቸው፣ ልብ አድርጉ። ቀራጮቹ ወደ ቀራጭነታቸው፣ ወደ ማህበራዊ ሕይወታቸው ይመለሱ ነበር። በትምክህት በደስታ በኩራት ልበ ሙሉ ሆነው ዞረው እንዲሰብኩ ያደረገው የክርስቶስ ምንድን ነው? ትንሣኤው ነው። ምዕመናን የአምላካችን መቃብሩ ይሄ ነው፣ አምላካችን አጽሙ እዚህ ነው ብለን ብናስተምር የእኛንም ትንሣኤ ለማመን እንቸገር ነበር። እኛም ሞተን እንነሳለን ብሎ ለማመን ያስቸግራል። እሱ ሞቶ ቢቀር ኖሮ በትንሣኤው ትንሣኤያችንን ያረጋገጠልን አምላክ ስሙ የተመሰገነ ይሁን። እንግዲህ ምዕመናን ነቢየ እግዚአብሔር ዳዊት ስለ ክርስቶስ ትንሣኤ አስቀድሞ በትንቢት መነጽር ተመልክቶ ከተናገራቸው ብዙ ቃላት አንዱ እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ። በሉ ለመጨረሻ ጊዜ እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ከምን እንደሚነቃ ልብ አድርጉ። እግዚአብሔር የሞተውን ሞት እንቅልፍ ብሎታል ነቢየ እግዚአብሔር ዳዊት። ከዚያ የወይን ስካር እንደተወው እንደ ኃያል ሰው ይላል። የእግዚአብሔርን ሞት ሌላው ስካር ብሎ ጠርቶታል። የወይን ስካር ብሏል። መጽሐፍ ቅዱስ ሞትን በብዙ ቦታ እንቅልፍ ብሎ ጠርቶታል። ለምሳሌ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ ከተወገረ በኋላ ሞተ ለማለት የሐዋርያት ሥራ ላይ ቅዱስ ሉቃስ ከአባቶቹ ጋር አንቀላፋ ይላል። ምን አደረገ? ሞትን ምን አለው? እንቅልፍ አለው። በሌላም ስፍራ አንቀላፍተው ስላሉት ሰዎች ይላል፣ ስለ ሞቱት ሰዎች ለማለት። ሞት ምን ተብሎ ይጠራል ማለት ነው ምዕመናን? እንቅልፍ። እግዚአብሔር ለምን ይመስላችኋል ሞትን እንቅልፍ ብሎ የጠራው? ብዙ ምክንያት አለ። አንደኛ ምዕመናን ሰው አለመተኛት ይችላል? ይችላል? እስቲ አንድ ሰው እንደው ታግዬ ብሎ ስንት ቀን አለመተኛት ይችላል? አንድ ሁለት ቀን እንደው ትንሽ ይወዛወዛ መጨረሻ ላይ ድፍት ብሎ ይተኛል። አለመተኛት እንችላለን? አንችልም። ከእንቅልፍ ማምለጥ የሚችል የለም። ከሞትስ ማምለጥ የሚችል የለም። ሞትም አይቀርልንም። ሞትም በእንቅልፍ መሰለው እግዚአብሔር። ልብ አለው። ከዚያስ የተኛ ሰው ደግሞ ከሞት ምን ይላል? ይነሳል። የሞቱ ሰዎችም ከሞት ምን ይላሉ? የተኛው ከእንቅልፍ እንደሚነሳ የሞቱ ከሞት ይነሳሉ። የሙታንን መነሳት ምን እናደርጋለን? ተመልከቱ። እግዚአብሔር ሞትን እንደ እንቅልፍ ይዩት ብሎ አሳስቦናል። እዚህ ላይ በጣም ሌላ አንድ ትምህርት አለ ምዕመናን። እኛ ለምሳሌ ወንድማችን እህታችን ሲሞቱ ምርር ብለን እናለቅሳለን። ወይኔ ወንድሜ፣ ወይኔ እህቴ ሞተች ብለን ደረታችንን እንደቃለን። ከኔ ጋር ናችሁ ምዕመናን? ሲተኙስ ወንድማችን እህታችን ሲተኙ ወይኔ ወንድሜ፣ ወይኔ ወንድሜ ትላላችሁ? ለምን? ቢተኙ ምን ይላሉ? የሞተስ ጉድ ነው። የሙታንን መነሳት ምን እናደርጋለን? አሁን ረሳችሁት? እዚሁ የተኛ ምን ይላል? የሞተስ የሞተ ይነሳል። የሙታንን መነሳት ምን እናደርጋለን? ባህላችን እኮ ይህንን ያሳያል። ወገኖቻችንን፣ ወንድሞቻችንን፣ እህቶቻችንን ቀብረን ስንመለስ እጃችንን እንታጠባለን። ከዚያ የምንዘግነው ምግብ አለ። ምንድን ነው? ንፍሮ ከምንድን ነው የሚሰራው? ከስንዴ። የስንዴ ንፍሮ በእጃችን እንይዛለን። አባቶቻችን እኮ ዝም ብለው አይደለም ይህን ስርዓት የሰሩት። ካልጠፋ እህል ስንዴ ነው የተመረጠው። ክርስቶስ ምን ብሏል? የስንዴ ቅንጣት
በምድር ላይ ከወደቀች በኋላ መልሳ ያቺ የወደቀችው የበሰበሰችው እህል ዘር ስንዴ መልሳ ምን ትላለች? ትበቅላለች። ስለዚህ ቀብረን ስንመለስ በእጃችን ስንዴውን ስናይ ይሄ ስንዴ ወድቆ ተዘርቶ እንደሚበቅል አሁን የሞተው ወንድሜ፣ አሁን የሞተች እህቴ፣ አሁን የሞተ አባቴ፣ አሁን የሞተች እናቴ ቢሞቱ ዳግመኛ በዕለተ ምጽአት ከሞት ምን ይላሉ? ይነሳሉ። ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። በእጅ በምትይዘው ቆሎ የምትሰብክ ቤተክርስቲያን ነች። በእጅ በምትይዘው ንፍሮ ማለት ልባ። ስለዚህ ሞትን በእንቅልፍ እንድንመስለው እግዚአብሔር ፈልጓል። ለእንቅልፍ ደግሞ ምዕመናን በጣም የቀረበው ሞት የክርስቶስ ሞት ነው። የክርስቶስ ሞት ከሌሎች ሙታን ሞት ሁሉ ለእንቅልፍ በጣም የቀረበ ነው። ለምን ካላችሁ እኛ ስንተኛ የምናውቀው ነገር የለም። ከተኛን በኋላ እንነሳል። የክርስቶስ ሞት ለእንቅልፍ የሚቀርበው የተኛ ሰው ምንም ቢሆን ግን እንደው ስትነኩት እጁን እንዲህ አይልም፣ ስትነኩት ይከላከላል። የሆነ ነገር ሲሆን ምንም ቢተኛ ስላልሞተ የሆነ ምልክት ማሳየቱ አይቀርም። ክርስቶስ በስጋው ቢሞትም በመለኮቱ ምንድን ነው? ስለዚህ ሞት ለክርስቶስ ምኑ ነው ማለት ነው? በእውነት እንቅልፉ ነው። በእውነት እንቅልፉ ነው። ይህንን የሚያሳይ ታሪክ ወደ ኦሪት ልውሰዳችሁ። ኦሪት ዘፍጥረት ምዕራፍ 2 ላይ የመጀመሪያው አባታችን አዳም ጋብቻ የተመሰረተበት ታሪክ ተጽፏል። አዳም ብቻውን ነበር። ልብ አድርጉ፣ ረዳት አልነበረችው። ስለዚህ እግዚአብሔር ረዳት እንዲሰጠው ወደደ ይላል። በገነት መካከል አዳምን እንቅልፍ አስተኛው። ከጎኑ አንዲት አጥንትን ወሰደና ያችን አጥንት ሴት አድርጎ ሰራት። ወደ አዳምም አመጣት። ይህች አጥንት ከአጥንቴ ናት፣ ይህች ሥጋ ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባላለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ። ጋብቻ የተመሰረተው እንደዚህ። አዳም ሚስት ያገኘው እንዴት ነው ካላችሁ፣ በገነት መካከል እንቅልፍ ተኝቶ። ከኔ ጋር ናችሁ ምዕመናን? አዳም ሚስት እንዴት አገኘ? ምን አድርጎ? ስለዚህ አንድ ሰው ሚስት ለማግኘት ምን ማድረግ አለበት? ተኙና ሞክሩት። እንግዲህ መተኛት አለበት ማለት አለ። እንቅልፍ ማለት ሐሳብን መጣል ነው። ባል ሚስትን ሊያገኝ የሚችለው ሐሳቡን በማን ላይ ሲጥል ነው? በጋብቻ የምትጨነቁ ሁሉ ሐሳባችሁን ለእግዚአብሔር ጣሉት፣ እሱ በቸርነቱ ያዘጋጀዋል፣ ለሁላችን ያዘጋጅልን። አዳም በተኛበት አጥንትን ወስዶ የሁላችን እናትን ሔዋንን ሰራት። አዳም የክርስቶስ ምሳሌ ነው ምዕመናን። አዳም እርቃኑን በገነት መካከል ተኛ። ከጎኑ በተወሰደች አጥንት የሁላችን እናት የሆነች ሔዋን ተገኘች። ክርስቶስም በዕለተ ዓርብ በመስቀል ላይ እርቃኑን ተሰቀለ። ከጎኑ አጥንት አልተወሰደም፣ ግን ከጎኑ ደምና ውሃ ፈሶ ነበር። አልፈሰሰም? ከጎኑ በፈሰሰው ደምና ውሃ የሁላችን እናት ቅድስት ቤተክርስቲያን ተገኝታለች፣ እኛን ወልዳናለች። የሁላችን እናት ጥምቀት ክርስቶስ ተኝቶ ነው። ለዚህ ነው ነቢየ እግዚአብሔር ዳዊት እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ አለ። ሁለተኛው ምዕመናን የወይን ስካር እንደተወው እንደ ኃያል ሰው አለ ነቢየ እግዚአብሔር ዳዊት። የክርስቶስን ሞት አንደኛ እንቅልፍ አለው፣ ሁለተኛ ስካር አለው። የክርስቶስ ሞት ስካር ይባላል። እንዴት ካላችሁ አሁን ወደ ኦሪት ልወስዳችሁ ነው። በመጽሐፍ ቅዱስ ለመጀመሪያ ጊዜ የሰከረ ሰው ታሪክ እናገኛለን። አባታችን ኖህ ይባላል። ጻድቁ ኖህ የጥፋት ውሃ ከመጣ በኋላ መርከቢቱን ሰርቶ ብዙ ነፍሳትን ለማዳን ቢሞክር አልሰማ ብለውት 8 ሰዎችንና የዓለምን ሁሉ እንስሳት ሰብስቦ አዳነ። ልብ አድርጉ። በዚህች መርከብ ዓለምን ካዳነ በኋላ ድጋሚ ሕይወት ተጀመረ። ድጋሚ አዲስ ሕይወት፣ አዲስ ዘመን ተጀመረ። በዚያ ዘመን ሲጀመር ኖህ ገበሬ ሆኖ ሥራ መስራት ጀመረ ይላል። ገበሬ ሆነ፣ ሰራ፣ ወይንን ተከለ። ወይኑ አፈራለት። ወይኑ ሲያፈራ ወይኑ ከጨመቀ በኋላ ሊጠጣ ፈለገ። የወይን ጠጅ ጠመቅ ጠጣ። በጣም የሚገርማችሁ ኖህ በጠጣው የወይን ጠጅ ምክንያት ሰከረና እርቃኑን ወደቀ ይላል። ከኔ ጋር ናችሁ? ኖህ አሁን የለመደ ሰካራም እንዳይመስላችሁ አደራ። ጠጥቶ የማያውቅ ሰው እርሙን ሲቀምስ አናቱ ላይ ነው የሚወጣው። ታውቃላችሁ። ገና እንደጠጣ እርቃኑን ሆነ።
ቅዱስ አምብሮስ የተባለ ሊቅ የጥፋት ውሃ ያላሰጠመችው ኖህ በአንዲት ኩባያ የወይን ጠጅ ሰጠመ ይላል። ተዋረደ። ስካር አዋራጅ ነው። እርቃኑን ጣለ። እርቃኑን በጣለ ጊዜ ካም የተባለ ልጁ መጥቶ አየው፣ ሳቀበት ይላል። የአባቱን እርቃን ባየ ጊዜ ሳቀ፣ ተሳለቀ። ለወንድሞቹ ለሴምና ለያፌት ሄዶ ነገራቸው። እነሱ ግን ይህን በሰሙ ጊዜ እንደ ወንድማቸው በአባታቸው እርቃን አልተሳለቁ። ነጠላ ይዘው የኋሊት ሄደው የአባታችንን እርቃንማ በዓይናችን አናይም ብለው የኖህን እርቃን ሸፈኑለት ይላል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። የወይን ስካር እንደተወው እንደ ኃያል ሰው ኖህ ምዕመናን የክርስቶስ ምሳሌ ነው። ኖህ በእንጨት መርከብ ሰርቶ ዓለምን ከጥፋት አዳነ። የእኛ ኖህ አምላካችን መድኃኒታችን ኢየሱስ ክርስቶስ በእንጨት በተሰራ በመስቀሉ ሁላችንን ከጥፋት ውሃ አድኖናል። አላዳነንም? ከኃጢአት ባህር አድኖናል ሁላችንን። ቤተ ክርስቲያንን ሰርቶ ይህች ቤተ ክርስቲያን የኖህ መርከብ ምሳሌ ናት። ግን ደግሞ ትለያለች። ቅዱስ ዮሐንስ አፈወርቅ ይላል ቤተ ክርስቲያንና የኖህ መርከብ ይመሳሰላሉ፣ ግን ይለያያሉ። በምን ካላችሁ ወደ ኖህ መርከብ ጅብ ይገባና ሲወጣም ጅብ ነው። ወደ ኖህ መርከብ ተኩላ ይገባና ሲወጣም ምንድን ነው? ወደ ቤተ ክርስቲያን ግን ጅብ ሆኖ ገብቶ ጾመኛ ሆኖ የወጣ ሰው አለ? የለም። ሆዳም ሆኖ ገብቶ ጾመኛ የሚሆን አለ። ተኩላ፣ ሌባ፣ መንታፊ ሆኖ ገብቶ ትሁት የሆነ ሰው አለ። ወደ ቤተ ክርስቲያን ገብቶ ለመለወጥ ሁላችንን ይርዳ። ገብተን ቤተ ክርስቲያን የገቡባትን የምትለውጥ መርከብ ነች። ወደ ቤተ ክርስቲያን ውሃ ሲገባ ምን ይሆናል አላችሁ? ውሃ ሲገባ ምን ይሆናል? አፈሩ ሲገባ ምን ይሆናል? እግዚአብሔር ያሳያችሁ። ዘይቱ ሲገባ ቅባ ቅዱስ ይሆናል። ህብስቱና ወይኑ ሲገባ ስጋ አምላክ ደም አምላክ ይሆናል። እኛ ስንገባ ብቻ ነው አልለወጥ ያለው፣ እግዚአብሔር በቸርነቱ ይለውጣል። ስለዚህ ምዕመናን ኖህ እርቃኑን ወደቀ፣ ሰከረ ይላል። ኖህ የክርስቶስ ምሳሌ ነው። ኖህ ሰክሮ ሳለ ሰካራሙን ነው እንዴት በክርስቶስ እንመስለዋለን ካላችሁ፣ ክርስቶስም ስለሰከረ ነው። ምዕመናን ክብር ይግባውና ክርስቶስ ሰክሯል እንዴ? አዎ ሰክሯል። በምን? በጠጅ አይደለም፣ በሰው ልጅ ፍቅር ነው ክርስቶስ የሰከረው። በሁላችን ፍቅር ነው የሰከረው። እሱ የጠጣው ጠጅ አይደለም፣ የሞትን ጽዋ ነው። አባት ሆይ ብትወድስ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ብሎ የሞትን ጽዋ ጠጣ። ኖህ ሲጠጣ እርቃኑ እንደተሰቀለ እንደጣለ ክርስቶስ በመስቀል ላይ እርቃኑን ምን አለ? ተሰቀለ። በኖህ ላይ ካም መጥቶ እንደዘበተበት አይሁድ መጥተው በክርስቶስ ላይ ዘበቱበት። ሴምና ያፌት ግን የአባታቸውን እርቃን ሸፈኑ። ፀሐይ፣ ጨረቃ፣ ከዋክብትም የክርስቶስን እርቃኑን ምን አሉለት? ምዕመናን ሸፈኑለት። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ከእንቅልፍ እንደሚነቃ ምን አለ? ተነሳ። የወይን ስካር እንደተወው እንደ ኃያል ሰው ይላል። እንግዲህ ምዕመናን ይህን ካልን ሌሎች መምህራንም ስላሉ አንድ ሁለት ቁም ነገሮች ላንሳና አጠቃልላለሁ። የክርስቶስ ትንሣኤ እጅግ ታላቅ ትንሣኤ ነው። ቅድም ሰላምታ ስንለዋወጥ እኔ ክርስቶስ ተንሳ እሙታን ስል ምን አላችሁ? በአቢይ ኃይል ወስልጣን፣ በታላቅ ኃይልና ስልጣን። ለምን ይህንን አልን? ከክርስቶስ በፊት እኮ ብዙ ሰዎች ተነስተዋል። ነቢያቱ ሙት አስነስተዋል። እነ ኤልያስ አስነስተዋል። ኤልሳ አስነስቷል። ኤልሳ እንደውም የሚገርመው በሕይወቱ ሳለ አስነስቷል። ከሞተም በኋላ አስነስቷል። በጣም የሚገርመኝ እንደውም እኔ ከሞተ በኋላ ያስነሳው እንዴት ተነሳ መሰላችሁ? አንድ ሰው የሞተና አስከሬኑን ተሸክመው ሊቀብሩ ቀባሪዎች ሲሄዱ ይላል። ቀብር ቦታ ሲደርሱ ድንገት አደጋ ጣዮች መጡ። ሲመጡ የሞተውን እንቀብራለን ብለን እኛ ልንሞት ነው እንዴ ብለው ያንን አስከሬን ወረወሩትና እግሬ አውጪኝ ብለው ሸሹ። ሲሸሹ ያን አስከሬን የወረወሩት ጻድቁ ኤልሳ የተቀበረበት መቃብሩ ላይ ነበር፣ አጽሙ ላይ ነበር። አቤት ቅዱሳን እንኳን ቤተ ክርስቲያናቸው ላይ ቀርቶ ቀብራቸው ላይ መርገጥ ትልቅ ክብር ነው። በረከታቸውን ያሳድርብን። ልክ ያ ሙት የኤልሳን አጽም ሲነካ ይላል ወዲያውኑ አፈፍ ብሎ ተነሳ ይላል። ክብር ለእግዚአብሔር ይሁን። አይገርማችሁ? አጽሙን ነክቶ የጠፋ ሻማ እኮ ሌላውን አያበራም። እሱ ሙቱ የኤልሳ አጽም ያንን ሙት አስነሳው። ወዲያው ተነሳ።
ሳስበውን የሚመስለኝ ይህም ሰውዬ ወዲያው የሚሮጥ አይመስላችሁ? አሁን ያገኛትን ነፍስ ለማዳን እግሬ አውጪኝ ብሎ የሚሮጥ ይመስለኛል። ለማንኛውም እግዚአብሔር በቅዱሳኑ ላይ ድንቅ ነገር ያደርጋል አያደርግም? ተነስተዋል ብዙ ሰዎች። ክርስቶስም በዚች ምድር ሳለ 3 ጊዜ ሙት አስነስቷል። ስንት ጊዜ? በሕይወት በመዋዕለ ሥጋዌው እየዞረ ሲያስተምር 3 ያስነስቷል። የት የት ካላችሁ፣ አንደኛ ወለተ ኢያኢሮስ የምትባል የኢያኢሮስን ልጅ ቤት ገብቶ የተኛችበት ድረስ ገብቶ ክርስቶስ ከሞት አስነስቷታል። እቤቷ ድረስ ገብቶ አንድ በሉ። ሁለተኛ አንድ ደግሞ ወጣት ልጅ ገና በ10ዎቹ ዕድሜ ላይ ያለ ልጅ እናቱ መከራ አይታ አሳድጋ ይጦረኛል ብላ ተስፋ አድርጋ አይኑን ስታየው ድንገት ሞቶባት ሊቀብሩ ይዘው እየሄዱ መንገድ ላይ እናት እያለቀሰች እየጮች ከኋላ ትከተላለች፣ ደረቷን ትደቃለች። መንገድ ላይ አስቆሞ ክርስቶስ ከነቀባሪዎቹ ቆዩ ብሎ የእናቲቱን እንባ አበሰ። ያንን ልጅ ወዲያውኑ አስነሳው ይላል። ክብር ምስጋና ይድረሰው አምላካችን። ሶስተኛው ደግሞ የባሰ ነው ምዕመናን። ከተቀበረ 4 ቀን የሆነው ሰው ስንት ቀን? 4 ቀን። የገዛ እህቱ እንኳን ኧረ ጌታ ሆይ ይሸትሃል እያለች ይቅርብኝ ይሸትሃል እያለች ተይ እያለ እየገሰጸ አልዓዛር ውጣ ብሎ ክርስቶስ ሲጮህ፣ አቤት ሰው ከሞተ በኋላ እኮ በስሙ አይጠራም። ይጠራል? ሬሳው ወጣ ነው የሚባለው አይደል? አስከሬን ወጣ ይባላል። ክርስቶስ ግን ማን አለው? አልዓዛር ውጣ አለው። ሰው ግማሹ ይስቃል፣ ግማሹ ይገረማል። የሞተ ሰው ይጣራል ወይ ብሎ የክርስቶስ ድምፁ ግን ኃይል አለውና አልዓዛር ከመቃብር አፈፍ ብሎ ተነስቶ ከነ መግነዙ ሕዝቡ ፊት ወጣና ቆመ። ክብር ምስጋና ይድረሰው ለአምላካችን። ስንት ሙት አስነሳ ምዕመናን? አንደኛውን ቤት ውስጥ፣ አንደኛውን መንገድ ላይ፣ አንደኛውን ደግሞ ስለኛ እኮ ነው እየነገረን ያለው ክርስቶስ ምዕመናን። ሞት ማለት ኃጢአት ነው። ሞት ማለት በደል ነው። ሞት ማለት ክፋት ነው። ከኛ መሃል 3 አይነት አሟሟት የሞተ ሰው አለ። አሁን እዚህ የተሰበሰብነው ብንከፈል ከ3ቱ ሞቶች አንዱን ሞት ሞተናል። የመጀመሪያው ሞት የሞተችው የቶና ነበረ። ቤት ውስጥ ከቤተ ክርስቲያን ሳንጠፋ የሞትን ሰዎች እኮ አለ። ጠዋት ማታ እያስቀደስን እያወደስን ከዚህ ሳንለይ ቤት ውስጥ ሆነን ግን በኃጢአታችን ምክንያት የሞትን፣ በበደላችን ምክንያት ከቆሙት ያነስን ሰዎች አሉ። ቤተ ክርስቲያን ውስጥ ሆነን የሞትነውን ይችን ልጅ ያስነሳ አምላክ ሁላችንም በቸርነቱ ያስነሳል። ሁለተኛው ደግሞ ሊቀበር መንገድ ላይ እየሄደ ያለ ማለት ወደ ኃጢአት ዘልቆ ለመግባት መንገድ የጀመረ አለ። ቤተ ክርስቲያኑ ይቅርብኝ ያለ፣ ጸሎቱ ይቅርብኝ ያለ፣ ቅዳሴው ይቅርብኝ ያለ መንገድ ላይ ያስቆመሃል። እናትህ ቤተ ክርስቲያን እየተከተለች ስታለቅስ አይቶ ክርስቶስ ዝም አይል። ቤተ ክርስቲያን ጥለዋት የሚወጡ ሰዎችን እየተከተለች ታለቅሳለች። ማረው ልጄን እያለች ትጮኻለች፣ ታለቅሳለች። ክርስቶስ ከመንገድ አስቁሞ ወደ ኃጢአት መንገድ የምንሄደውን ሁሉ በቸርነቱ ይመልሳል። ሶስተኛው የአልዓዛር ሞት ነው ምዕመናን። በኃጢአት ሸተን በስብሰን 4 ቀን ሙሉ የሆነናለን። የተበላሸ ሕይወት ውስጥ የገባን ሰዎች አለን። ሰዎች ሬሳ ያሉን ሙት ያሉን ሰዎች አለን። ክርስቶስ ግን አይሸተውም። የፈለገ በኃጢአት ብንሸት ብዙ ቀን ቢሆንም ለእሱ አይሸተውም። በስማችን ይጠራናል። ካለንበት የኃጢአት ሞት ሁላችንም በቸርነቱ ያወጣናል። ለሁላችን ያደርግልን ይህንን። ስለዚህ ከነዚህ ሁሉ ትንሣኤዎች የማን ትንሣኤ ይበልጣል? የክርስቶስ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን። ክርስቶስ በታላቅ ኃይል ስልጣን ተነሳ። ሌላው ምዕመናን ክርስቶስ የተነሳበት ጊዜ አይሁድ መቃብሩን በትልቅ ድንጋይ አዘግተውት ነበር። ይገርማቸዋል። እንደው እንዳይወጣ ብለው ማለት። በተዘጋበት ሰዓት ግን ክርስቶስ ከተዘጋው መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ሞትን ድል አድርጎ ምን አለ? ተነሳ። ሊቃውንተ ቤተ ክርስቲያን ክርስቶስ የተወለደው የሞተውም በአንድ አይነት የተነሳውም በአንድ አይነት መንገድ ነው ይላሉ። እንዴት? የተወለደው በኩለ ሌሊት ነበር። ማንም ሳይሰማ በረት ውስጥ በትሕትና ነበር የተወለደው ክርስቶስ። የተነሳውስ በሌሊት ነበር። ሰላም ለትንሣኤከ
እምድኅረ ዕለታት ክልኤ ይላል የመልክዓ ኢየሱስ ደራሲ። ከሁለት ቀናት በኋላ በሦስተኛው ቀን ለተነሳው ትንሣኤ ሰላም ላለው ይልና አቀብተ መቃብር አይላፍ እንበለ ይስምዑ ቀርነ ጽዋኤ። መቃብር ጠባቂዎቹ የመለከት ድምፅ ሳይሰሙ በጸጥታ በትህትና በዝምታ ለተነሳው ትንሣኤ ሰላም ላለው ይላል። የተወለደው በሌሊት ነው፣ የተነሳው በሌሊት ነው። ሁለተኛው ክርስቶስ ሲነሳ መቃብሩ ተዘግቶ ነበር። ከተዘጋው መቃብር ሳያስከፍት ነው የወጣው። ሲወለድም እንደዚህ ነበር ምዕመናን። ማኅተመ ድንግልናሽ ሳይለወጥ ወልድን የወለድሽ እመቤቴ ማርያም ሆይ ምን ይበልሽ? የድንግልናዋን በር ሳይከፍተው የድንግልናዋን ማኅተም ሳይከፍተው በእኩለ ሌሊት የተወለደው አምላክ በእኩለ ሌሊት ደግሞ በተዘጋ መቃብር ተወልዷል። ሲወለድም ሲነሳም ድንቅ ያደረገ አምላክ ነው፣ ስሙ የተመሰገነ ይሁን። አባ ጊዮርጊስ ዘጋስጫ ደግሞ እንዲህ ይለዋል፣ ሦስቱን ደጆች ላልከፈተ የአብን ልጅ አደንቀዋለሁ ይላል። ስንቱን ደጆች? አንደኛው ሲወለድ ነው ይላል። ሲወለድ የድንግልናዋን ማኅተም አልከፈተውም። ሁለተኛው ከመቃብር ሲወጣ ነው፣ እሱንም አልከፈተውም። ሦስተኛው ደግሞ ሐዋርያት በር ዘግተው ቁጭ ብለዋል ነበር። ቢያንኳኳ እንደማይከፍቱ ስላወቀ በተዘጋው በር ዘልቆ ገባ። ስንት በር አልከፈተም ክርስቶስ? ከሦስቱ ግን እኔ የአንዱ ብቻ ነው የሚገርመኝ ይላል አባ ጊዮርጊስ። ከተዘጋ ቤት መግባትማ ሐዋርያትም አድርገውታል። ወደ ተዘጋ ዋሻ መውጣትም ከተዘጋ ዋሻ እነ ዕንባቆም አድርገውታል። ይሄ አይደንቀኝም። በድንግልና ጸንሳ በድንግልና ወለደች የሚል ግን እስካሁን መጽሐፍ ቅዱስ ላይ እየፈለግኩ ነው፣ እንዳንቺ ያለ አላገኘሁም ይላታል ድንግልን። ክብር ምስጋና ይድረሳት እመቤታችን። ስለዚህ ክርስቶስ ልደቱም ትንሣኤውን በታተመ መቃብር ነበር። የሚገርማችሁ መቼስ ቤተ ክርስቲያን እንከን የሚወቅሳት የሚሰድባት አታጣቅም እና በ383 ዓመተ ምህረት አንድ ሄልቪዲየስ የሚባል መናፍቅ ተነስቶ ምን አለ መሰላችሁ? እንደው አምላክ ተወለደ የሚለውን አምናለሁ አለ፣ ግን በድንግልና ተወለደ የሚለውን መቀበል አልችልም አለ። እንዴት ብለው ጠየቁ ሊቃውንት። እንዴት ከማህፀኗ ሲወጣ የድንግልናውን በር ሳይከፍት ቤት በኩል ሊወጣ ይችላል? ይህማ በፍጹም አይሆንም ብሎ ተነሳ። ክፉ ጎረቤት ዕቃ ያስገዛል ይባላል። ታውቃላችሁ። እግዚአብሔር መናፍቅ ሲያስነሳ ደግሞ የሚመልሱ ሊቃውንት ያስነሳል። አንዱ ሊቅ ተነሳና ምን አለው? እውነት አታምንም አለ። አዎ። ከተዘጋ ማህፀን እንዴት እንደሚወጣ አታምንም አለው። አዎ። እንግዲያውስ ይህን ጥያቄ መልስልኝ። ከተዘጋው መቃብር እንዴት እንደወጣ ወደ ተዘጋው ደጅ እንዴት እንደገባ ንገረኝና ከድንግል ማህፀንም እንዴት እንደወጣ ምን እልሃለሁ? ሁሉ የማን ሥራ ነው? ክብር ምስጋና ይድረሰው አምላካችን። ስለዚህ ምዕመናን ትንሣኤው ትልቅ ተስፋ ያገኘንበት ትልቅ ደስታ ያገኘንበት ነው። አንድ ነገር ልጨምርና አበቃለሁ። አምላካችን በትንሣኤው ትልቅ የንስሐ ተስፋንም ሰጥቶናል። መቼስ ትንሣኤ የሚከበረው ምዕመናን ሁላችን ካለንበት የኃጢአት ሞት እንድንነሳ ነው። ትንሣኤውን ትንሣኤው ያድርግልን። አሁን ችግሩ ምንድን ነው? ስንጾም ከርመናል፣ ስንጸልይ ስንሰግድ ከርመናል። ልክ አሁን ጌታ ሲነሳ ደግሞ መሞት የምንጀምር ሰዎች አሉ። መጠጡ ምግቡ ምኑ ሲጀመር ጸሎቱም ይቀራል፣ ወደ ቤተክርስቲያን መርገጥም ይቀራል። የብዙዎቻችን ሕይወት የሚበላሸው ጌታ ተነሳ ብለን መሞት ስለምንጀምር። ትንሣኤ የንስሐ በዓል ነው ምዕመናን። የንስሐ በዓል መሆኑን የሚያሳይ በእውነት በዚህ ዕለት የተፈጸመው የቅዱስ ጴጥሮስ ነገር ነው። እንደምታውቁት ምዕመናን ቅዱስ ጴጥሮስ ጌታን ሐሙስ ዕለት ስንት ጊዜ ክዶት ነበረ? 3 ጊዜ። ከመካዱ በፊት ምን አለ? ጌታ ሆይ በሉ እስኪ ሌሎች ሁሉ ቢክዱ እኔ አልክድህም። ጥሩ ነው? ጥሩ አይደለም? ይሄ ንግግር ጥሩ ነው። ግን ጴጥሮስ ያጠፋው ሌሎች ሁሉ ቢክዱ ስላለ ነው። ምን ማለት ነው? ሌሎች ደካሞች ናቸው፣ እኔ ምንድን ነኝ? ብርቱ ነኝ። ራሱን ብቅ ሌሎችን ዝቅ አደረገ። እነሱም አይክዱም እኔም አልክድም ቢል ምን አለበት? ግን እሱ ራሱን ከፍ አደረገ። አልክድም አለ። ግን ከሌሎች ቀድሞ እሱን የካደው አልክድም ብሎ ከመካድ ይሰውረን ሁላችን። አሁን ምዕመናን አልክድም ትክዳላችሁ አክዱም ብንባል ሁላችንም አንክድም ነው የምንለው። ፈተና ሲመጣ ግን የምንሆነውን የሚያውቀው ማን ነው? ይገርማችኋል። እኔ ያደግኩበት ቤተክርስቲያን ከርቸሌ ሚካኤል ይባላል እና ወህኒ ቤት አለው፣ እስር ቤት አለው
እና በዚያ ወህኒ ቤት አንድ ወጣት ፕሮግራም ይመራል። መዝሙር ሰባኪያን ቁጭ ብለው እሱ ፕሮግራም እየመራ መዝሙር እያዘመረ ነው። ከክርስቶስ ፍቅር የሚል መዝሙር የለም የሚለየኝ ማነው እያለ ቦታው ወህኒ ቤት ነው ብያቸዋለሁ አይደል? ድንገት እስረኛ መለጠና ስፍራው ተኩስ በተኩስ ሆነ። እግዚአብሔር ያሳያችሁ። ፕሮግራም መሪ የለ፣ ዘማሪ የለ፣ ካህን የለ፣ አንድ ሰው ከዛ አካባቢ የለም። መዝሙሩ ምን ነበር? ከክርስቶስ ፍቅር ከአቅማችን በላይ ከመፈተን ይሰውረን። አልክድህም አለ ጴጥሮስ። አልክድህም። ተው ዶሮ ሳይጮህ ስንቴ ትክደኛለህ? ኧረ በፍጹም ምን ሲደረጋለ? አሁን ይገርማቸዋል። ጌታችን ሲያዝ ቅዱስ ጴጥሮስ መጨከን አቃተውና 58 ዓመቱ ነው፣ ጉልበት የለው። ጌታን ለማስጣል ውጊያ ጀመረ። የሊቀ ካህናቱን ባሪያ ጆሮውን ቆረጠኝ። ክርስቶስ የዛን ጆሮ ፈውሶ ደቀ መዛሙርቱን ነፃ ወጣቸው። እንደውም ተማሪዎች ያላለን እነዚህን ተዋቸው ብሎ እንደማያውቃቸው አድርጎ ነፃ ወጣቸው ሐዋርያት። ጌታ ከተያዘ በኋላ ጴጥሮስ እሳት ሊሞቅ ቁጭ አለ። እሳት ሊሞቅ ቁጭ ሲል ጥያቄ በዛበት። ሲበዛበት አላውቀውም ብሎ አንዴ ብቻ አይደለም ስንቴ? ሶስቴ ካለ። ሶስተኛው ላይማ እየማለ እየተገዘተ እንዲያድርግብኝ እንዲጨምርብኝ የምትሉትም ሰውየውን አላውቀውም ማለት። ይህንን ሲል የንስሐ አባቱ ክርስቶስ የትዝብት ቀኖና ሰጠው። በዓይኑ አየው። ክርስቶስ ቀና ብሎ አየው። እውነት አታውቀኝም? እኔ እግርህን አላጠብኩህም? በባህር ላይ አላራመድኩህም? አየው ክርስቶስ። ጴጥሮስ መቋቋም አቅቶት ምርር ብሎ አለቀሰ ይላል። የጴጥሮስንም ባለ ሁላችን ያድለን። አለቀሰ፣ ተከፋ። ጴጥሮስ ከሁሉ ይልቅ ወደዋለሁ፣ ከሁሉ ቀድሜ ክደዋለሁ እያለ ደረቱን እየደቃ አለቀሰ። አሁን ዛሬ ምዕመናን ጌታ ሲነሳ የመጀመሪያ ትንሣኤውን ያዩት ቅዱሳት አንስት ነበሩ። ሴቶች ትንሣኤውን ሊያዩ ወደ መቃብሩ የጌታ መቃብር ሲሄዱ መላእክት እንዲህ አሏቸው፣ ሂዱና ለደቀ መዛሙርቱ ለጴጥሮስም ጌታ ተነስቷል ብላችሁ ንገሯቸው። አስተውሉ ምዕመናን፣ ሂዱና ለደቀ መዛሙርቱ ለማንም ለጴጥሮስም ሂዱና ለደቀ መዛሙርቱ ንገሩ ቢሏቸው እኮ ይበቃል። ግን የማንን ስም ጠሩ መላእክቱ? እግዚአብሔር ጴጥሮስን ጥሩልኝ አለ። የትንሣኤው ቀን ለምን መሰላችሁ የጠራው? ዝም ብላችሁ ደቀ መዛሙርቴን ጥሩ ቢል አይ ጴጥሮስማ እኮ ሐሙስ ከአንዴም ሶስት የክዶታል፣ እሱንማ መጥራት የለብንም ብለው ያባረሩት ነበር። እኛ እኮ ሰው ከመዝገብ ለመሰረዝ እንቸኩላለን አይደል? ሶስቴ ክዶ እንዴ የሶስት ወር አልከፈለችም እኮ ይላል አይደል? እድር ላይ ሲያባርር እንዳያባሩት ጴጥሮስን ጥሩልኝ አለ። በድለኸው እንኳን በትንሣኤው የሚጠራ አምላክ ነው። ሁላችንም በቸርነቱ ይጥራል። ጥሩልኝ ጴጥሮስን አለ ክርስቶስ። አሁን እኛ ብንሆን ምዕመናን በስቃያችን ቀን የካደንን አላውቅም ያለንን ሰው በደስታችን ቀን እንጠራዋለን? አቤት ለነገሩ እንጠራዋለን። ቅጥል ይበል ብለን አለ እንደው ይውጣለት አንጀቱ ይረር ብለን። አስቸጋሪ ነው እኮ እኛ ለምሳሌም አንመች። ልብ አድርጉ። ጴጥሮስን ጠራው። ከጠራው በኋላ ምዕመናን በገሊላ ባህር ላይ ጴጥሮስን አገኘው ክርስቶስ። አሳ ሲያጠምድ አገኘው። ቀድሞ የጠራውም አሳ ሲያጠምድ ነበር። ከአሳ ማጥመድ ሰው አጥማጅ ያደርጋለሁ ብሎት ነበር። መልሶ አሳ ሲያጠምድ አገኘው እዛው ባህር ላይ። ክርስቶስ ቀረበውና ጴጥሮስን አንተ ሶስቴ ትክደኛለህ አልክድህም ስትል አልነበር? አታፍርም አላለው። የቁጣ ቃል አልተናገረውም ክርስቶስ። የዮና ልጅ ስምዖን ሆይ ትወደኛለህ አለው። ምዕመናን ጴጥሮስ እወድሃለሁ ማለት ፈራ። ይገርማቸዋል። ሐሙስ ዕለት አልክድህም ሲል ነበር አይደል? እወድሃለሁ ማለት ፈራ። አልክድህም ብዬ ክጄዋለሁ፣ እወድሃለሁ ብዬ ባልወደውስ ብሎ ፈራና ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ሾመው፣ ሸለመው። ጴጥሮስን የተቀበለ አምላክ ሁላችንን ይቀበለ። የሰማነውን በልቡናችን ያሳድርብን።